ሰላም አለይኩም ሀገሬቱ ቻናል ተከታታዮቼ ውዶቼ ማሮቼ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ቢኒ መጥቷል። ቢኒ እንግዲህ እዩ እንዳሳሰረችው እስር ቤት ያ ማለት እንዳያችሁ ነው ቪዲዮ። ሌላ ነገር አልሰራውም። እዛ የአዲስ አበባ ልሄድ ብላ ያገታት ጊዜ እስከ ልጄ አግቶኛው በሚል ከሳኝ ሴት ልጅ ከልጇ ማገት ክልክል ነው በሚል ህጉ አንድ ቀን ታስሬያለሁ። ይፈረድብኛል ብዬ ፈርቼ ነበር፣ በዋስ ነው የወጣሁት እያለ ነው። በጣም ያሳዝናል። አያችሁ ይችባብ፣ አያችሁ ምስኪን። መጀመሪያም እኮ ብለንህ ነበረ እንደማትሆንህ፣ እንደማታፈቅርህ፣ እንደማትወድህ። እሷ ልጁ የብሩኬ ነው ብላል። እሷ የምጥረው ሀሚን ከብሩኬ ነጥላ አብራ መሆን ነው ከልጇ ጋር ተናግራለች። ካሁን በፊት ጊዜ ይፈጃል እንጂ እኔና ብሩኬ ከኔ ጋር ከልጁ እናት ጋር ነው የሚሆነው ብላለች። ስለዚህ እሷ የምታሳካው ነገም ዛሬም ተስፋ አትቆርጥም። ቢኒ መቼም አንተን አትፈልግህም ብለናል፣ ኮሜንታተር ሁሉ። ግን አንተ ድርቅ የዋህ። እኔ የቶቼ ሴት ልጅ ሸይጧን መሰሪ ናት፣ ወንድ ልጅ እውነት የዋህ ነው። ያሁን ሳስበው ሴት ልጅ በወንድ ልጅ ነው የዋህ ከሴቶች ረኛ መሰሪዎች ነን። ስለዚህ አሳስራው ደግሞ ልጅቱ የብሩክ አይደል ተናገርኩ፣ የኔ ልጅ ናት፣ ግን እሷ አባቱ ባልሆነ የእሱ ነው እያለች በዛ ነው ብዬ ስነግራቸው ለእኔ ምንም ቦታ አልሰጡኝ። ፖሊሶቹ ይሁኑ ገዝታቸው ይሁን አላቅም ማለት ትክክል ጊዜው ተቀይሯል። ፖሊስ ሆነ ህግ ምን ሆነ በአሁኑ ሰዓት ብር ሆኗል ሁሉ ነገር መንቀሳቀሻው። ልጅቷ ኃይለኛ ናትም። እኔ አይዞሽ የሚላት አለ መሰለቶቼ ከኋላ የፈለገችውን ነው የምታደርገው እኮ አሉ። እኔ ስሰማ መሰሪ እባብ ናት። ለሀሚና ለብሩኬ ራሱ በጣም ያስፈራል። በሰላም መለሱ አላቅም። እና እንግዲህ እዩ ደስ ብሏታል። እዩን ጠራት። እንግዲህ ፋይሉንም ጠይቃ ነበር። ፋይሉን የለም ብዬ ለፖሊሶቹ ዋሽቻለሁ። ይህን ቪዲዮ ሲያዩ ግን ፈርቻለሁ ብሎ አንተ ምን አናገረሽ? ዋሽቻለሁ ከማለት ጠፍቷል አትልም እንደ ሚዲያም ላይ ስትወጣ ምን ጀዝባ አንተ አይገባህም እንዴ? እና ስለዚህ እዩን ጠርቻታለሁ ብሏል። እዩ እንግዲህ ፍንድቅ ድቅድቅ ደስተኛ ሆናል። ያ ማለት የልጁ አባት ተብዬው የተጠረጠረው ብሩኬ ቡታጀራ ገብቶላታል። ገብታችኋል? እኔ ደስተኛ ነኝ፣ የልፋት ዋጋ ነው ብላለች። ምንድን ነው የለፋሽ? ውስቲ ንገሪ። ምንድን ነው መድኃኒት አግቶ አስተኝቶ ልዩ የብሩክ ነው ማለቱ ነው ወይስ ልክ እንደ ሀይሚዬ ከዜሮ ጀምረሽ አፈር ደሜ አብራችሁ መከራ ስቃይ ያሳልፈሽ እዚህ ያደረሽ እኮ ብሩኬ አይደለም የኔ እናት፣ የሰማንያ ባልሽ እኮ አይደለም። በማረግ በወግ በማረግ ያገባሹ ባልሽ አይደለም እኮ የከዳሽ እንጂ ደደብ ሴት አሰዳቢ። ኧረ ተደብቀሽ ኑሪ። አንቺስ ምን አይነት ጊዜ ሴት የማያፍርበት ዘመን ደረስ እንዴ? ዲቃላም ተሸክመው ጭራሽ ያፍሩም እንዴ? አንቺ ክብረ ቢስ ጭራሽ የለፋሁበት ነው ጊዜው ደርሷል። ኧረ እባክሽ የለፋሽበት ነው። አሁን በሰርግ ሆ ብሎ ልጅሽ ሻማ ያዡና ብሩኬ ያገባሻል። እንኳን ደስ ያለሽ እንበልሽ ደፋር። ሲቀጥል ደግሞ አሽሙር ሀሚን ለቀቅ አርጊያት፣ ሀሚን ለቀቅ አርጊያት። የኔ እናት አይ ምን ብትል ጥሩ ነው? ብዙ ሰዎች ፈርተዋል። ሀሚን እኮ ስትነካ ነው። አያችሁ፣ በጣም ነው ያሳዝ። በጣም ታቃጥላለች። እውነት ሀሚዬ ጥንካሬውን ልብሽን ሰብሩን ይስጡሽ። ልጅቷ እንኳን አንቺን አጠገቧ ያለሽውን ቀርቶኛ በሩቅ ያለውን ታናዳለች ሁኔታዋ። ሀሚ አንዴ ለዲኤንኤን ብሩኬ ጋር አግኝታችሁ ከዛ በኋላ ውጤቱ ሲመጣ መራቅ እንጂ ልጅቷ ገና ጦርነት አለ። አሁን ነው በደንብ ጦርነቱ የሚጀመረው ብላ መታለች ተዘጋጅታ። ያ ማለት ብሩኬን ታግዬ ራስ ያደርገዋለሁ ነው። ጦርነቱ ከማን ጋር ነው? ከሀሚ ጋር ነው። ያ ማለት ሀሚ እንደባለፈው ልቧን እየሰበረ ከህይወቱ ልታስወጣ ከብሩክ ህይወት ልታስወጣት ነው የፈለገችው። እውነት በጣም መሰሪ እህቶቼ መሰሪ።
እኔ ነግሬያቸዋለሁ። ለብሩኬ እንዲረዳት ልጁ የእሱ ከሆነ ሳይሆን ብሩኬን በእጇ እንድታስገባ ነው አላማዋ፣ እቅዷ ይኸው። እና አሁንም ቢኒ አጠገቧ እንዳይደርስ ፋይሉ እንደፈለግ ካርገው። ካሁን በላይ ግን ወተህም የሌላ ሰው ነው ልጁ የኔ ነው የኔ ነው ልጅቱ የኔ ነው እንዳትል ካሁን በላይ አርፈ ተቀመጥ ብለው ማስጠንቀቂያ ሰጥተዋልኝ። እንግዲህ ጠብቅ። የብሩኬ ስትሆን ልጅቱ ምን ሊውጥህ ነው? ብዙ ልጆች አሉ እንግዲህ ይቅርታ፣ ብዙ ሰዎች አሉ የፈሩ። እስቲ እሱ አብረን ያለ እኔ በጣም ደስተኛ ነኝ። ለምን ስለማቅ ውስጤን እማፍርበት ነገር የለም እያለሽ ያ ማለት 100% እህቶች የብሩኬ ነው በቃ ብላ ተማምናለች። እሱ ራሷ ታውቃለች፣ ምናውቅ የለም እዚህ ላይ እኛው መናገር አንችልም። አብራ የተኛችው እሷ እንጂኝ አይደለም። እሱ ጋር የተገናኘችው እሷ እንጂኝ አይደለም። ምንም እናውቅ የለም እኛ የምንወዳት እህታችን ሀይሚዬ ትንሽታችን እንዳትጎዳብን፣ ልቧ እንዳይሰበር። የምትወዱት የምታፈቅሩትን ሰው ማጣት ከባድ ነው። ሌላ ነገር እንዳይፈጠር እንጂ እኛ ለአንቺ ልጅ አያገባንም። እንኳን አንድ ብሩክ 10 ብሩክ የማርጊው እኛ ያለው አሚን አትናገሪያት አለቀ። የብሩኬን ቢሆን ደግሞ ምንም አያስፈራ፣ ምንም አያስፈራ። ምንድን ነው እርዳ ይባላል። ብትከሹም በህግ በወሬን ያል ተብሎ ተቆራጭ አርግ ይባላል። ከህይወቱ ውልቅ ታያለች። ከህይወታቸው አለቀ እንጂ የግዴታ አግብተህ ተቀመጥ የሚለው ህግ የለም። የኔ እናት ህግ የለም። አንድ ሰው አልፈልግም፣ አላፈቅራትም፣ አልወዳትም ካለ የፈለገ ልጅ ቢሆን ግዴታ የለም። ሰው 2-3 ወልዶ ይፋታል። ግዴታ የለበትም። አንቺ ግን አሁን ውስጥሽ ደስታ በቃ የብሩኬ ልጅ ነው ሀሚት ህይወታችን ትወጣለኝ ነው። በጣም ያሳዝነው። እውነት ሀሳብሽ ምን አይነት ጭንቅላት እንዳለሽ አላቅም። እውነት በጣም ጉደኛዋ ናት። ቢኒ እንግዲህ አሁንም ልጁ የኔ ነው እያለ ነው። ልጆቷ የኔ ናት እያለ ነው። ቢኒ ዝም ብለህ ማለቃቀስ አይደለም። አንተም ካመንክበት አንተም ታውቃለህ። የዛኔ አብረህ እንደሆንክ ምን ራስ ህሊና ያውቃል። አንተም ከተጠራጠርክ አንተም ዲኤንኤኑን አርግ። በቃ ዲኤንኤኑ ይለያችኋል። አሁን ይቺ ልጅ የብሩኬ እንኳ ባይሆን እመነኝ ዲኤንኤኑን ታስቀይረዋለች። ሲቀጥል ደግሞ ቶቺ ይሄ ዲኤንኤን ማንም እቃቃ መጫወቻ ነው እንደ ዲኤንኤ የሚመረምረው? ቡታጅራ ትንሽ ከተማ ናት። አዎ ሐኪም አለ። ለምን ትልቅ ከተማ አምጥተው አያስመረምሩም?